ከሷ የለቀቀው ጅኒ እኔን አጠቃኝ። መርየም። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረህመት ጥበቃው አይለያችሁ እያልኩኝ የዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን ከሷ የለቀቀው ጂኒ እኔን አጠቃኝ መርየም ክፍል 8። መርካቶ ውስጥ ጭምጭምታው በረከተ። ሼኩ በተአምር ወጥቷል፣ የመሰረተችበት ክስ አልጸናም የሚሉ ወሬዎች መርየም ጆሮ ደረሱ። መርየም ይህንን ስትሰማ በውስጧ አዲስ ፍርሃት ቢነግስም አሁን ከቀልብ ዶክተር ዘንድ ከአላህ ጅኖዶች ዘንድ ናት። የተሰጠኝ ምክር ትዝ አለኝ። ፍርሃት የጅኖች ተስፋ ነው። ነገር ግን ሼሁ በዝምታ አልተቀመጠም። ከእስር እንደወጣ በቀጥታ የሄደው ወደ አሮጌው መተት ቤቱ ነበር። መርየምን በማዋረድና በማታለል ያገኘው ስም በመጥፋቱ ጥላቻው ወደ እብደት ተቀይሯል። አንድ ምሽት ክፍሌ ውስጥ ሆኜ ቁርአን እየቀራሁ ሳለ ድንገት ነፍሱ ተለወጠ። ከውጪ ንፋሱ ተለወጠ። ከውጪ የሚመጣው አየር የበሰበሰ ስጋ ሽታ ሆኖ ነው የሚሰማኝ። መብራቱ ብልጭ ድርግም ይልና በድንገት ጨለመ። በድንገት ከመስኮቱ ስር የሚንፏቀቅ ድምፅ ሰማሁ። እኔ መርየም ግን በድፍረት ተነስቼ መስኮት ተመለከትኩ። በጨለማ ተከልሎ ከቤቷ አጥር ስር ሆኖ የሆነ ነገር ሲቀብር ሰው ያየሁም ይመስለኛል። የተሰማኝ ስሜትም ይመስለኛል። በጥቁር ጨርቅ የተጠቀለለ በደም የተነከረና በብዙ መርፌዎች የተሰካ መተት ነበር። ማን ነው ስል ሼኩ ቀና ብሎ አየኝ። ፊቱ እንደ ሰው ሳይሆን እንደ አውሬ ተለዋውጦ ነበር ያየሁት። በእኔ ላይ ዓለምን አነሳስተሻል ብሎ በክፋት ጮኸ። አሁን ሽባ ብቻ ሳይሆን የቀረችውን ነፍስሽን በቁም እበላታለሁ ሲለኝ ፈርቼ በጩኸት ባንኜ ተነሳው። በዚያች ቅጽበት እግሮቼ እንደገና ሲዝሉና ቅዝቃዜ ሲወርባቸው ይታወቀኛል። የቀድሞ ህመም በሺህ እጥፍ ሆኖ መጣ መሰለኝ። በጣም ፈራሁኝ። አውሬዎቹ ድጋሜ ግድግዳ ላይ መታየት ጀመሩኝ። ነገር ግን ያኔ የነበረችው አቅመቢስ ሴት አሁን አልነበረችም። በፍጥነት ስልኩን አንስቼ ወደ ዶክተር ጻፍኩኝ። ያየሁትን ህልም ነገርኩኝ። ሼሁ ተመልሷል አልኩ በፍርሃት። የላኩት ድምፅ መልእክት እየተቆራረጠ የተርገበገበ ነበረ። አጥሩ ስር የሆነ ነገር ቀብሯል። ህመሙ እየተመለሰ ነው። መተቱ እየሰራብኝ ነው። ኡስታዜ በሚያባሽር ቃላቸው መርየም አትፍሪ፣ መተት የሚሰራው በአላህ ፈቃድ ብቻ ነው። እርሱ ከውጭ መርፌ ቢሰካ አንቺ ከውስጥ በእምነትሽ ስበሪው።
አሁን የሰጠውሽን ዚክር በከፍተኛ ድምፅ በይ አሉኝ። እኔ ህልሙ እውነት ነው የመሰለኝ። የዶክተር ጽሑፍ ቢያረጋጋኝ ህመሜን ግን ወዲያው መርሳት አልቻልኩም። በግቢው ውስጥ መንፈሳዊ ጦርነት ተቀሰቀሰ። የሼሁ መተት በእኔ ላይ አይሰራም እያልኩ እንደ እብድ ነው እየጮህኩ በጧቱ እየቀራው የቀወጥኩት። ያ አስካር ቀላል አልጠቀመኝም፣ ህመሜንም ጭምርም የሻረልኝ ነው። ማጅእቱም ቢሂ ሲህር ኢነላህ ሰዩብጢሉን አጅእቱም ቢሂ ሲህር ኢነላህ ሰዩብጢሉህ። ይህ ያመጣችሁት ድግምት ነው፣ አላህ በእርግጥ ያጠፋዋል። ይህንን ስል ከጆሮዬ ስር ከፍተኛ የፍንዳታ ድምፅ እንደተሰማ ነገር ጮህብኝ። ሼኩ የቀበረው ጥቁር ጨርቅ በራሱ ጊዜ በእሳት የነደደ መሰለኝ። በቃላችሁ ከራሴ ጋር ትልቅ ውዝግብ ውስጥ ገባው። ሼኩ በድንጋጤ ወደ ኋላ ሲወድቅ ሰፈሩ በሙሉ በጩኸቱ ሲመታመስ ነው በአይነ ህሊናዬ የሚታየኝ። ጧት ላይ ፋጢማ ጉድ የሚያሰኝ ወሬ ይዛልኝ መጣች። ያ ለዓመታት ሰዎችን ሲያሰቃይ የነበረው ሰይጣናዊ ኃይል አሁን ወደ ራሱ ተመልሶ ሼኩ ከመሬት ተነስቶ እንደ እብድ ይጮክ ጀመር። ልብሱን ይበጣጥሳል፣ ራሱን በድንጋይ ይደበድባል። እሳቱ እየበላኝ ነው እያለ ጧት ራቁቱን ሲሮጥ ሰዎች ያዙት ብላ ነገረችኝ። በቃ ልክ እንደ ውሸት ፊልም ሆነብኝ ነገሩ። እኔ ግን ኖርማል ሰው ነኝ ብዬ ራሴን ጠየቅኩኝ። እንዴት ነገሮች እንዲህ ይታዩኛል ብዬ እስከፈራ ድረስ። እሱ እዛ ቤቱ ሆኖ ሲደግምብኝ፣ እኔ ደግሞ እዚህ ሆኜ በዚክር አቃጠልኩት። ከዚያ ቀን በኋላ ሼሁ መንገድ ላይ የወደቀ የተበጣጠሰ ልብስ የለበሰና ከቆሻሻ ጋር የሚጫወት እብድ ሆኖ ቀረ። በገዛ ድግምቱ ተመትቶ የገዛ ሰለባ ሆነ። ከቤት አያወጡትም፣ ያስሩታል። በጥሶ የወጣ ጊዜ ግን በየጫት ቤቱ እየዞረ ገሪባ ይለቅማል። በሰው ላይ የሰራው ስራ አሳበደው እያሉ ሰው ሁሉ ያመዋል። እሱ ዘንድ እግር እንዳላሱ አሁን ደግሞ ይመጻደቁበታል። እኔስ ወደ አላህ ቢመራ ውስጤ እጅግ ደስተኛ ነበር። መሪም ግን አሁን ወደ ኋላ አትመለከትም። ከቀልብ ዶክተር ጋር ያላትን ግንኙነት ይበልጥ አጠናክራ ሲያሪያን በብቁ ሁኔታ እየተፋለመችላችሁ ነው ኡስታዜ። መሪም አሉኝ። ኡስታዜ በቴክስት አሁን አካላዊ ህመምሽ አልቋል፣ ነገር ግን የነፍስሽ ህመም የቀልብ ህክምና ገና መጀመሩ ነው። ላለፉት 5 ዓመታት በውስጥሽ የነበረው ፍርሃት፣ ቂምና ሐዘን መታከም አለበት። መሪም የእርስዎን ምክር ሁሌም ከልቧ ታድምጣለች። ኡስታዜ እንዴት ነው የምጀምረው ዶክተር ብዬ በጉጉት ጻፍኩኝ። በመጀመሪያ ራስሽን ይቅር በይ። ያኔ በመርካቶ የረዳሽው ልጅ ለደረሰብሽ ስቃይ ምክንያት አይደለችም። ያ ያንቺ ፈተናና ወደ ትልቅ ደረጃ መሸጋገሪያ መንገድ ነበር። አሁን ግን ቁርአንን በትርጉም የአላህን ስሞችና ነፍስን የማጥራት ተዝኪያ ትምህርቶችን አንድ በአንደኛ ዘንድ ተማሪ፣ አእምሮቻችንን ተቀላቅለሽ ኡማውን ተጣሪ አሉኝ። ከዚያ ቀን አንስቶ ከጓደኛዬ ፋጢሚዬ ጋር ሆነን በህብረት ኡማውን እናገዛለን። በየቀኑ ከቀልብ ዶክተር ጋር በኦንላይን ኡማውን እናስተምራለን። በዚህ ትግል ውስጥ ቂምን ማስወገጃ ትምህርት ወሰድኩ። ቤተሰቦቼን ሙሉ ለአላህ ብዬ ይቅር አልኩ። እነርሱም በሰሩት ስህተት ተጸጽተው እንዲህ አልተረዳንም ነበር፣ እኛም በሲሩ ተጎድተናል ብለው ይቅርታም ጠየቁኝ። በእኔ ህክምና ላይ ሲህርንና ጅንን በበቂ ሁኔታ ተዋግቻለሁ። ይህ ብቻ አይደለም፣ ፍርሃትን የመቋቋም ስልጠናም ወስጃለሁ። አሁን ጨለማን አልፈራም፣ አውሬዎችንም አይታዩኝም። ገይብ የተባለ ነገር ሁሉ ገይብ ሆኖ ቀረልኝ። አልሐምዱሊላህ። በዚሁ አላቆምኩም። የአላህን ስሞች አስማኡል ሁስና ማጥናት፣ በእያንዳንዱ ስም ውስጥ ያለውን ፈውስ ሳውቅ የቀድሞ የመርካቶ ጉልበቴ፣ የህፃንነት ኃይሌ በሙሉ ተመለሰልኝ ማለት እችላለሁ።
አንድ ቀን ጧት ተነሳሁና ሂጃቤን አድርጌ ከ5 ዓመት በኋላ ለመጀመሪያ ጊዜ ያለማንም ሸኚ ያለማንም መቋሚያ ያለ ከዘራ ከቤት ወጥቼ ወደ መርካቶ አመራው። ከፋጢም ጋር ተደዋውለን መንገድ ተገናኝተን ተቃቅፈን ሰላም ስንባባል ሁለታችንም ያለፍነውን ትግል አስታውሰን ተላቀስን። መርየም መራመድ ብቻ ሳይሆን እኮ እያበራሽ ነው አለችኝ ፋጢማ በደስታ። ፋጢማ የቀልብ ዶክተር ዘንድ ኡስታዞቼ ያስተማሩኝ ትልቅ ነገር አለ አልኳት በድፍረት። ወደ መርካቶ ግርግር እየገባን እውነተኛ ፈውስ የሚጀምረው ከውስጥ ነው። አሁን እኔ መርየም ብቻ አይደለሁም የቀልብ ዶክተር ተማሪ አንዱ የለውጥ አካል ነኝ። እንደኔ በድግምትና በጭንቀት የታሰሩ ብዙ ሴቶች በመርካቶ እንዳሉ አውቃለሁ። አሁን ተራው የኔ ነው። እነርሱን ወደ ብርሃን የምመራበት ሰዓት ደርሷል አልኳት። ፋጢማ እየሳቀች በይ እንደ ነብይማ እንዳይሰራራሽ፣ ለሁሉም አላህ አለው፣ ሰበብ ብቻ ነው የምንሆነው ብላኝ እየሳቅን ዋልን። እኔ እንግዲህ ዘንድሮ አፍያን አግኝቻለሁ ካልኩኝ ይሄው ድፍን ዓመታት ተቆጠሩ። የዚህ ሁሉ ሰበብ እናንተ ኡስታዞቼ ናችሁ። ምስጋና ቅድሚያ ነውና ከልብ አመሰግናለሁ። ጀዛኩሙላህ ኸይር ጀዛ ኡስታዞቼ። እኔ ታሪኬን ብናገር አያልቅም፣ እንደው አሳጥሬ አቀረብኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የእህታችን ታሪክ ይህን ይመስል ነበር። ብዙ እንደተማራችሁበት ተስፋ አድርጋለሁ። ለሌሎችም ሸር በማድረግ ምናልባት በዚህ የተጠቁ ሰዎች ይኖራሉና ለነሱ እንዲደርስ ይሆናል ማለት ነው። ጀዛኩሙላህ ኸይር። በጣም የሚያሳዝን ታሪክ፣ መጨረሻው ደግሞ በጣም ደስ የሚል ነበረ። አልሐምዱሊላህ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።